አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 9 በዚች ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። እርሱም በሶርያ ሀገር ስሟ በንጣኒዎስ ከምትባል ቦታ የሚኖር ነው። አባቶቹ ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር የእናቱም ስም ቴዎድራ ይባላል። ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስት አጋቡት። ሊገናኛትም አልፈለገም። ስለ ስጋ ድካም ወይም ስለ ጻድቅ ሳይሆን የስጋ ፍትወት ስለሚጠላት ነው እንጂ። ደናግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋራ በአንድነት ኖሩ። አምላክ ሆይ ወደ እውቀትህ ምራኝ በማለት ጸሎትና ምልጃን ያዘውትር ነበር። ከእግዚአብሔር የታዘዘ መልአክ ለቆርኔሌዎስ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመን አስተማረው። ከሐዋርያትም ወደ አንዱ ሄዶ የክርስትና ጥምቀትን እንዲያጠምቅ አዘዘው። የሐዋርያት ስብከታቸው ወራት ነበረና ሄዶ ተጠመቀ። የቤተ ክርስቲያንም ትምህርት ሁሉ ሕጉን ስርዓቱን ሁሉ ተማረ። መለኮታዊ ምስጢሩን ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስ ትምህርት ይሰማ ነበር። የጻድቅ ስራ መስራትና የጽድቅ ስራን መስራትና ንጽህና ለበጎ ስራ በመጠመድ ትጋት፣ ቅንነት፣ የዋህነት፣ ጾም፣ ጸሎት፣ ስግደት በላይ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ተአምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣን ሰጠው። በሚያደርገው ተአምራትም ወላጆቹን የክብር ባለቤት በጌታችን በኢየሱስ ክርስቶስ ወደ ማመን ስቦ አስገባቸው። ደግሞ ሚስቱና ወላጆቿን አስገባቸው። ከካህዲያን አንዱ ለሰይጣን ሊሰዋ ወደ ጣዖት ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉ የቅዱስ ኩቱን አምላክ አንድ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው የክርስትና ጥምቀት ተጠመቁ። ከዚህ በኋላ ከቀላውዲዮስ ቄሳር የተላከ መኮንን የቅዱስ ኩትን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ስራው ጠየቀው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋት ገርፈው እንዲያስሩት አዘዘ። ይህም አደረጉበት። የሀገር ሰዎች ቅዱስ ኩትን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑም ሊገድሉት ወደዱ። መኮንኑም ሸሸ። ቅዱስ ኩትንም ከማሰሪያው ፈትተው ከደሙ አጥበው ተሸክመው ወደ ቤቱ ወሰዱት። ከዚያ በኋላ ብዙ ዘመናትን ኑሮ የወደደውን እግዚአብሔር አገልግሎ ደስ አሰኝቶ በፍቅር አንድነት አረፈ። ከእረፍቱ በኋላ ቤቱን ቤተ ክርስቲያን አድርገው ስጋው በውስጧ አኖሩ። ጌታችን ከስጋው ብዙዎች ታላቅ ተአምራቶችን አሳየ። በረከቱ ከእኛ ጋር ለዘላለም ትኖር አሜን። ዳግመኛ በዚች ቀን መጋቢት 9 የከበረ አንድራኒዮስና ሚስቱ አውሳቢያና ሌሎች 48 በሰማዕትነት አረፉ። ሌሎቹም 40 ሰዎች በሰማዕትነት አረፉ። እሊህም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ስለሆነ ለጌታችን ለኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆኑ ስቃይን አሰቃየዋቸው። ከዚያም በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነት አክሊል በመንግስተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። መጋቢት 9 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ኩቱን ሐዋርያ፣ ቅዱስ አንድሪያኖስ ሰማዕት፣ ቅዱስ አውሳቢዮስ ሰማዕት። 2000 ሰማዕታት የአባ ኖብ ማህበር። ወርሃዊ የቅዱሳን በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት። አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318 ቅዱሳን ሊቃውንት ርቱዐ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ። ቅዱስ ዞሲማስ ጻድቅ ዓለመ ብፁዓን ያየ አባት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ እክት ወመዓልአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ በረክት አንቲ እምአንስት ወበሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወንትሐነ ሀ ፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።